እንኳን ሊጫወቱበት ቀርቶ ስሙ እንዲሁ ሲጠራ ያስፈራል። አንፊልድ፣ ያ አስፈሪው ስቴዲየም። ሊቨርፑሎች ጨዋታውን ያሸነፉ መስሏቸው ነበር። ዶሚኒክ ሶቦዝላይ በድንቅ ፍሪኪክ አንፊልድን ሲያቀልጠው የአርሰናልም የሊቨርፑልም ደጋፊዎች በደስታ ፈንጥቀው ነበር። ነገር ግን የሻምፒዮኖቹ መንፈስ አልሞተም። በ84ኛው ደቂቃ ሁሉም ነገር ተቀየረ። ኤርሊንግ ሃላንድ በአንፊልድ መረብን አገናኘ። ሲቲ በሞት አፋፍ ተነስቶ ሊቨርፑልን በሜዳው እንዴት አዋረደው! የአርሰናል የ9 ነጥብ ልዩነትስ ወደ 6 እንዴት ጠበበ! የዚህን በድራማዊ ክስተት የተሞላና እብድ ጨዋታ ሙሉ ታሪክና የዋንጫውን ፉክክር ዕጣ ፋንታ አሁን በዝርዝር እንመለከታለን። አብራችሁን ቆዩ። እንደምን ሰነበታችሁ? ዛሬ በእንግሊዝ ፕሪሚየር ሊግ እጅግ ተጠባቂ የነበረውና የዋንጫው ጉዞውን አቅጣጫ ያስቀየረው የሊቨርፑልና የማንቸስተር ሲቲ ጨዋታን ይዘንላችሁ ቀርበናል። ወደ ዝርዝሩ ከመግባታችን በፊት ግን ማንቸስተር ሲቲ አርሰናልን ደርሶ ዋንጫውን ይወስዳል ብላችሁ ታስባላችሁ? መልሳችሁን አሁኑኑ ኮሜንት ላይ አስቀምጡልን። እንዲሁም ይህንን ቪዲዮ ላይክ በማድረግ ለሌሎች እግር ኳስ ወዳዶች እንዲደርስ ትብብራችሁ አይለየን። ቅዳሜ ዕለት አርሰናል ድል ማድረጉን ተከትሎ የሊጉን መሪነት በ9 ነጥብ ልዩነት አስፍቶት ነበር። ይህ ለፔፕ ጋርዲዮላ ልጆች ትልቅ ጫና ነበር። በአንፊልድ መጫወት በራሱ ከባድ ፈተና ነው። ተጋጣሚ ደግሞ ለሻምፒየንስ ሊግ ቦታ የሚፋለመው ሊቨርፑል ነው። ሲቲ ይህንን ጨዋታ ከተሸነፈ የዋንጫው ነገር ለአርሰናል አለቀለት ማለት ይቻል ነበር። ነገር ግን ማንቸስተር ሲቲዎች ተስፋ እንደማይቆርጡ በድጋሚ አሳይተዋል። ጨዋታው እጅግ ጠንካራ ፉክክር የታየበት ነበር። ሊቨርፑሎች በሜዳቸው እንደመጫወታቸው ጫና ፈጥረው ነበር። በተለይም የጨዋታው የመጀመሪያ ግብ ሲቆጠር አንፊልድ በጩኸት ተናወጠ። ዶሚኒክ ሶቦዝላይ የሃንጋሪው ኮከብ ያደረገው ነገር አስደናቂ ነበር። ከሳጥን ውጭ የተገኘውን ቅጣት ምት የሲቲው ግብ ጠባቂ ጂያንሉጂ ዶናሩማ ባስደነገጠ ሁኔታ ወደ መረብ ላከው። ኳሷ አቅጣጫዋን የቀያየረች ስትሄድ ዶናሩማ እንደ ሐውልት ከመቆም ውጪ ምንም ማድረግ አልቻለም። ሊቨርፑል 1-0 መምራት ጀመረ። ሁሉ ነገር ለሊቨርፑል የሰመረ መሰለ። ሶቦዝላይ በዚህ ወቅት የጨዋታው ጀግና መስሎም ነበር። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት የሊቨርፑል ደጋፊዎች 3 ነጥብ እንዳገኙ እርግጠኛ ሆነው ነበር። ነገር ግን የፔፕ ጋርዲዮላ ቡድን እስከ መጨረሻው ሰከንድ ድረስ መጫወትን ያውቅበታል፣ መፋለም ያውቅበታል። 84ኛው ደቂቃ ላይ ሁሉም ነገር ተቀየረ። ኤርሊንግ ሃላንድ በግንባሩ ያቀበለውን ኳስ የሲቲው ትንሹ ጂኒየስ በርናንዶ ሲልቫ በግሩም ሁኔታ በቮሊ ወደ ሊቨርፑል መረብ ለጠፈው። አሊሰን ቤከር ሊያድነው ያልቻለው ኳስ ነበር። ውጤቱ 1-1 ሆነ። የአንፊልድ ድባብ በድንገት ቀዘቀዘ። ሲቲዎች ወደ ጨዋታው ተመለሱ። ድራማው እዚህ ላይ አላበቃም። የጨዋታው መደበኛ ጊዜ ተጠናቆ በጭማሪ ሰዓት ላይ 3ኛው ደቂቃ ማንቸስተር ሲቲ ወሳኝ የፔናልቲ ዕድል አገኘ። ኤርሊንግ ሃላንድ ከዚህ በፊት በአንፊልድ ግብ አግብቶ የማያውቀው ኖርዌያዊው ማሽን ኳሷን መሬት ላይ አስቀመጠ። ጫናው ከባድ ነበር። ነገር ግን ሃላንድ በረዶ የሚመስል ቀዝቃዛ አእምሮ ነበረው። ኳሷን ከመረብ አዋህዶ ውጤቱን 2-1 አደረገው። ሲቲዎች ፈነደቁ። በዚህ መሃል የሊቨርፑሉ ግብ አስቆጣሪ ሶቦዝላይ በጭማሪ ሰዓት ቀይ ካርድ ተመልክቶ ከሜዳ ተወገደ። የጀግንነት ታሪኩ በአሳዛኝ ሁኔታ ተጠናቀቀ። በጨዋታው የመጨረሻ ሰከንዶች ላይ ራያን ቼርኪ ለሊቨርፑል ግብ አስቆጥሮ ነበር። ነገር ግን ዳኛው ተሽሯል ሲሉ ተናገሩ። ይሄ ድል ታዲያ ለሲቲዎች ምን ማለት ነው? አንደኛ፣ ኤርሊንግ ሃላንድ በአንፊልድ የመጀመሪያ ግቡን በማስቆጠር እርግማኑን ሰበረ። ሁለተኛ፣ የአርሰናል የ9 ነጥብ መሪነት ወደ 6 ነጥብ ዝቅ አለ። ሶስተኛ፣ ሲቲ አሁንም ለዋንጫው ያለውን ቁርጠኝነት አረጋገጠ። በሌላ በኩል ሊቨርፑል በደረጃ ሰንጠረዡ 6ኛ ደረጃ ላይ ለመቀመጥ ተገዷል። ከአራተኛው ማንቸስተር ዩናይትድ በ5 ነጥብ ርቀው ይገኛሉ። የቻምፒየንስ ሊግ ተስፋቸው እየቀነሰ መጥቷል። ውድ የቻናላችን ቤተሰቦች የዘንድሮ ፕሪሚየር ሊግ በእውነትም እሳት ሆኗል። ሲቲ በአንፊልድ ያደረገውን ይህንን ካምባክ እንዴት አያችሁት? ሶቦዝላይ የቀይ ካርድ ይገባው ነበር? ኮሜንት ላይ ያሳውቁን። ለዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮን ላይክ ማድረግ እንዳረሱ። በቀጣይ ትንታኔ ቪዲዮ እስክንገናኝ ቸር ይግጠመን።